ሁላችንም ሰሞኑን እንዳየነው የሩታና የአብርሽ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። እንደምታውቁት ትዳራቸው በጣም ሪስክ ውስጥ ገብቷል እና አብርሽ ማግጧል የሚሉ ሰዎችም አሉ። አብርሽ ደግሞ አልማገጠም፣ እነዚህ ፋይሎች ፎቶሾፕ ናቸው፣ ፌክ ናቸው የሚሉትም አሉ። ከትዳሩ ፊትም የተደረጉ ነገሮች ናቸው የሚሉት ነገሮችም በስፋት የተወሩ ይገኛሉ። በዛሬ ቪዲዮ ግን ሩታ ራሷ ይህን ፋይል ይዛ መታ ማረጋገጫ ይሆናችኋል። ይሄ እኔ ዝም ብዬ የማወራው ነገር አይደለም፣ ከራሴ ፈጥሬ ተረት ነገር አይደለም፣ ከራሴ ፈጥሬ የማወራው ነገር አይደለም፣ ይሄ እውነተኛ ማስረጃ ነው ብላ በፋይል ይዛ መጣለች። እነዚህ ፋይሎች እውነት ናቸው አይደሉም የሚለውን ነገር አብረን የምንከታተል ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። በጣም ስለሚጠቅመኝ ደግሞ ይህን ቪዲዮ ላይክ ብታደርጉልኝ እኔ በጣም ደስ ይለኛል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንግባ። ሩታሽ ለምን ጠርተሽ ነው? ፋይሉን ላሳይክ። አሁንም እዛ ላይ ነሽ እንዴ? ያለሽ ፋይል አለሽ ነው አንቺ ጋር እኛ ማናውቀው? አዎ ምን ፋይል? እኔ ጋር ብቻለሁ። ዋይዜን ፋይል ለማየት እውነት ነው ፎቶሾፕ ነው የሚለው በደንብ ለማየት ፈልጋለሁ። እዚች ጋር ማለት እኔ ዝም ብዬ ማወራ የሚመስላቸው ሰዎች ስላሉ ብቻ ሳይሆን እሱም ስለመሰለው በሱ ፊት ስለሱም ለአንተም ለሁለታችሁ ነው ማሳያችሁ። ትናንትና በየትኛው ሳይድ ወግኖ እንዳወራ እና አሁን መወገንና አለመወገን ሳይሆን የትኛው ጋር ነው ማለት መፍትሄ እንዴት ነው መስጠት ያለብኝ የሚለው ነገር በደንብ ማስተዋል እንዲችል ነው ለሱም ላሳየ የመጣሁት እንጂ እና ያለ ማሳየትም እሱ አስፈላጊ አልነበረም። ሲቀጥል አንተም በደንብ እንድታምንበት ነው ነገሩን ላሳይክ የመጣሁት። እኔ ጥሩ አድርጋለች ወይ ማሰው ችግር አልነበረውም። ግዴታ እዚህ መጥራትም አስፈላጊ አይደለም። እኔ ደግሞ እንደዛ እንደሚያስፈልግ ስላሰብኩኝ እና ስለተሰማኝ ነው። ኦኬ ስቴር ፋይሉን አሳየንና ፋይሉን የሆነ ፋይል አረ በቃ አሁን ያለፈ ነገር ደጋግመሽ ሐሳብ ዝም ብለሽ አታንሺ። አይዞ ግድ የለም ላሳይክ። ምን አሁን ላሳይክ ስለው እንደዚህ የምትወጣው ምንም ችግር የለውም። እኔ እኮ ነገርኩሽ ነው። ከዛን ቀርም እኮ በድፍረት አሳይ ከፈለሽ ሚዲያ ላይ አውጪው ብዬሻለሁ እኮ። ካንተ ልጀምሪያው ማይሽ ላይ በደንብ ይኸው እንደዚህ ይጨርስ። ከዛ ቴክስቶቹንም እንደዚህ ያደርክ ማይች ላይ ይኸው ምንድነው የፍሬም ያንተ ነህ እንዴ? ቆይ እሱኔ ምን እያደረክ ነው? እዚህ ቴክስት ነው ወይስ አይ ኖ ይሄንን አይተው ወረድ ስትል እንዲስታወርደው ይኸው እዚህ ጋር የምታየው ምንድነው? እሺ ይሄንን ቅንብር አምነሽ ነው ሩታ? ይሄ ቅንብር ፎቶ አይደለም? ይሄ ቅንብር ፎቶ አይደለም? አስረኝ ፍሬሜው። ይሄን ፎቶ የተነሳሁት እኔ ቡታጀራ ላይ በደንብ አድርገህ ፎቶውን ነው። ይሄን ፎቶ የተነሳሁት እኔ የፕሮግራሙ ቀን የሰርግ ቀን አልነበረም? ይሄን ፎቶ የተነሳሁት ቅንብር ነው አይደለም? ንገራት እንጂ ፍሬም ቅንብር ነው አይደለም? ያው ና ላሳይ ካሜራማን። ይሄ ቅንብር ነው አይደለም? ይሄ ፎቶ ያው ቅንብር ነው አይደለም? ወይኔ ፈጣሪ ነው አይደለም? ሩታ ለምንድን ነው ሰውን የምታምኘው? እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ። ወይኔ ጉዴ! እስቲ አንዴ ሩታ ምን ይሆንሻለሽ? ማመን ካቃተሽ ማለት ነው ፎቶውን ልቀቂላቸው ነው ኦዲየንስ ልቀቂላቸውና እነሱ አይተው ይፍረዱ። እግዚአብሔርን አይተው ይፍረዱ። ውሸት የሚናገር ሰው ምንም ኮንፊደንስ አይኖረውም፣ ምንም ኮንፊደንስ የለውም። እንደምታዩት አብርሽን ይሄ ነገር ፎቶሾፕ እንደሆነ በኮንፊደንስ ነው እያወራ ያለው። ገባችሁ አይደል? ሰው በኮንፊደንስ የሚያወራ ከሆነ ራሱ ተረጋግቶ ምንም ሳይደናገጥ ሳይደነባበር አፉ ሳይምታታ የሚያወራ ከሆነ ይሄ ነገር እውነት ነው፣ እውነቱ እሱ ጋር ያለው ይሄ ነገር ፎቶሾፕ ነው ብሎ አምኗል። በስትክክል የተናገራት ምንም ሳይፈራ ማለት ነው። እና ሰው ኮንፊደንስ ካለው እውነቱን የተናገረ ነው ማለት ነው ብዬ አስባለሁ። ለማረጋገጥ ያህል ማለት ነው። አብርሽ እንዲያ ነገሮችን እንዳላደረገ ለማረጋገጥ ያህል እንዲሆናቸው ብዬ ነው። ወደ ቪዲዮ እንለፍ። እኔ እንደዚህ አልሆንኩም እኮ አንድ ነገር ልንገርሽ እኮ ተረጋግቼ ነው ያለው። ሩታ መልቀቅ አልፈለገችም። ብትለቅ ኖሮ ይሄ ሁሉ ፋይል እያወጣሽ አይደለም ታወጣው ነበር እኮ። ይሄንን ፎቶ ልቀቂውና እነሱ ቢለቀቅ ግን አሪፍ ነው። እንዲበላሽ ማትፈልጉ አንደኛ ማለት ነው ሩታ ይሄንን ፎቶ የተነሳውበትን ቀን ኤፍሬም እኮ ስለሚያውቅ ነው። ስለ ፎቶ ጥሩ ሜቢ ልብስ ምናምን ሊያውቀው ይችላል። ጥሩ ሩታ ልቀቂው እኮ አምጣው ላሳየ። እሺ ምንድነው ይሄ? ምንድነው የጻፍከው? ምንድነው ያወራኸው? ምንድነው እሱ? እሺ እሺ ላስረዳሽ። አንዴ አዳምጪኝ እኮ አዳምጪኝ። ይሄ ቴክስት ማለት ነው አንዴ ስሚኛ በደንብ አዳምጪኝ። ለምን ሙሉውን አላከችልሽም ነበረ? 10 ጊዜ ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት
ዱባይ ነው ኢትዮጵያ ስገባ ደውልልሻለሁ። እኔ ከየት አውቃለሁ ለምን እንደፈለገች? እኔ ምን አውቃለሁኝ እያልኩሽ እኮ ነው። ማውጣት ታሪክ ዱባይ ላይ ሆነን ያወራል። ዱባይ ላይ ያለውኝ 10 ጊዜ ደወለች። ቴሌግራም ደግሞ እሺ፣ አንድ ጥያቄ ምንም ይሄውና እኮ ይሄ ነው ቴክስቱ ነው ኤፍሬም። ከዚህ ሌላ ቴክስት አለ እዚህ ጋር የሚታይ ቴክስት አለ። ምንድን ነው የሚለው? ዱባይ ላይ ያለው ኢትዮጵያ ስገባ አሁን ደግሞ አውርቻታለሁ። አልተገናኘንም። አሁን ወይኔ ሩታስ ግን የተረጋጋ አዳምጪ ነይ። እሺ በመረጋጋት አውሪ። ቆይ እዚህ ሁኚ። ቆይ አንድ ጊዜ ላሳይሽ። ማለትም እንዴት ትላንትና ኤፍሬም አግኝቻት አላውቅም ነው ያልኩህ። ተገናኝታ አናውቅም ነው ያልኩህ። እሺ እንደዛ ነው። ሩታ አንድ ጊዜ አዳምጪኝ። እግዚአብሔርን ምሬ ነው። ማይሆን ውሳኔ እንደወስን አታድርጊ። ይሄንን ፎቶ እየነገርኩሽ ነው። አንቺን ከኔ ጋር ለማጣላት ነው የላከችልሽ ልጅቷ። እንዴ ሩታ ምን ሆነሻል? ቴክስቱን ደግሞ በደንብ አንብቢው። 10 ጊዜ የደወለችበትን ከፈለግሽ እኔ ስልክ ላይ አሳይሻለሁኝ። ስትደውልልኝ ዱባይ ላይ ቴሌግራም አይሰራም ማንሳት ስላልቻልኩኝ ምን አልኳት? ኢትዮጵያ እሺ አንዴ አዳምጪኝ። ስልኬን እዩ። ምንም አልተጻጻፍንም። አሁንም ውሸት መጣጣት አይባልም እኮ አሁን ኢትዮጵያ ስትመጣ ደውለሽ እሺ አንድ ጊዜ እናውራ። ኤፍሬም ነይ ላስረዳሽ። ሩታ ላስረዳሽ። እኔ ለመረዳት ሞክሪ። ላስረዳሽ እባክሽን ላስረዳሽ። እንዴ ምን እየሆንሽ ነው ያለሽው አንቺ? እንዴ እንዳስረዳሽ እንኳን ፍቀጅልኝ እንጂ። ይሄን ቴክስት የጻፍኩት እዛ ሆኜ ኢትዮጵያ ስገባ እደውልልሻለሁ አልኳት። አለቀ በቃ። ይሄን ነው ያልኳት። እንዴ ሩታ ምን እየሆንሽ ነው ያለሽው? እንዴ ማንኛውም ሰው ፎቶ አቀናብሮ ላከልሽና አንቺ ኮንፊውዝ መሆን አለብሽ እንዴ? እስካሁን ደቂቃ ድረስ ምን ድርቅ አረጋ? አላወራንም፣ አልተጻጻፍንም። ስልኬን ላሳይሽ። ይሄ ግን ተጻጻፉ እኮ አይባልም። ኢትዮጵያ ስንመጣ እንገናኛለን እናወራለን ያለው በቃ አለ። ለምን አወጣዋለሁ? ይሄ ተጻጻፉ አይባልም። መልስ ነው የመለሰላት። አሁን ተረዳው በደንብ ሩታ። የምንርሽው ግን ኧረ ተረዳው። ታታሚን ቀርተሽ ነው ሁሉ በጣም ተረዳውክ። ታታሚን ቀርተሽ ነው ሁሉ እንዴ በምን አይነት መንገድ ላስረዳትሽ? ለማንኛውም ተረጋጊ። በስመ አብ እኔ በምን መንገድ ላስረዳሽ ሩታ? ከዚህ በላይ እንዴ እኔንም ውሸታም እያስባልሽ እንደገና ደግሞ አስረዳኝ እኮ በደምብ። እሺ ምንድነው የፈለግሽው? እሺ ከኔ ምንድነው የፈለግሽው? እንዴ ሩታ አትይላልሽኝ ተቀመጥኩኝ። እሺ ሌላ ነገር አሁን ለምን አስፈለገ? ይሄንን ፎቶ አንቺ ኤዲት ተደርጎ እንደመጣ ሳታውቂው ቀርተሽ ነው? ሳታውቂው ቀርተሽ ነው ወይ? ኤዲቲንግ አይደለም ይሄ ፎቶ? እኔ ጉዴ! ይሄ ፎቶ ኤዲቲንግ አይደለም ወይ? ግን አንተ መች ነው የሚሰለች ለሚወራው ነገር ሁሉ ምክንያት መደርደር ወይ የሆነ ነገር ማዘጋጀት? ያላረኩትን ነገር ማመን ነበረብኝ ነው አይደለ? ያላረኩትን ነገር ማመን ነበረብኝ ነው። አንተ በጣም ጎበዝ ነህ። ነኛ በጣም ፐርፌክት እንደ ማመን ነበረብኝ ነው። አላየሁም። እሺ ያው ስልክሽን ወይኔ ጉዴ! የሩታ እንዲህ መሆን እኮ የሚጠበቅ ነገር ነው። እኔ ሩታ እንዲህ ለምን ሆነች አልልም፣ ግን አብሬሽን ካላመነች ማንን ነው የምታምነው የሚለውንም ጥያቄ መውሰድ አለባት። ጥያቄውን ጠይቀዋለች አይደል? መልስ ሲመልስላት ማታምን ከሆነ አብሬሽ ምን ማድረግ አለበት ብላችሁ ታስባላችሁ? እኔ አብሬሽ የወሰነው ውሳኔ የሚሆነው ነገር የሚጠበቅ ነገር ነው። በቃ ሩታም እኮ እንደዚህ መሆኗ የሚጠበቅ ነገር ነው። የተፈጠረውን ነገሮች በሙሉ አይታችኋል። ትናንትና ሲያወራ የነበረው ነገር ሌላ ነው፣ አሁን የሚያወራው ሌላ ነው። ትናንትና ምንም አልተጻጻፍንም ላሳየሽ፣ አሁን ደግሞ እሱን ቴክስት ላሳየሽ። ተጻጻፉ አይባልም። አሁንም ቢሆን ወጥቶ ነው አሁን የተገኘው። ከየት መጣ? እኔ ጋር ይሁን ኢትዮጵያ ስመጣ ደውልልሻለሁ ብቻ ነው ያለው። ተጻጻፉ አይባልም። መለሰላት ነው የሚባለው ስለደወለችለት። ሰው ግን ለምንድን ነው ለስህተቶቹ ምክንያት መደርደር ወይም ደግሞ የሆነ ነገር ለማሳመን መሞከር የማይደክመው? አልገባኝም። ማለት ቅርታ ራሴን እያመመኝ ስለሆነ ትንሽ ለመረጋጋት ፈዚና ልክ ለምን አልገባኝም። ለምን ነው እንደዚህ የሚሆነው? እሺ አውርቻለሁኝ ምናምን ብሎ አትሊስት ሶሪ ይቅርታ ለመጠየቅ እንኳን ይከብዳል እንዴ? ማለት የኔ ጥፋት ግን ምኑ ጋር ነው ያለው? ማለት አልገባኝም። በዚህ ልክ የምፈተነው ለምንድን ነው? በዚህ ልክ ሰው ሁሉ እየተነሳ ህይወቴን ለመበጥበጥ የሚሞክረው ለምንድን ነው?
የኔ ጥፋት ምንድነው? ኃጢአቴ ምንድነው? እሱስ ምን ባጠፋበት ወይ ይቅርታ ወይ ምን ብበድለው ነው በዚህ ልክ እኔ ላይ እንደዚህ መሆን የፈለገው? አላቅም። ምክንያቱም ምን እንደሆነ አላቅም። ለምንድን ነው ማለት ከዚህ በላይ ማውራታችንን ምን ራሴን መቆጣጠር እያቃተኝ ስለሆነ ካሜራውን አጥፋ። አሁንም ቢሆን እኔ ሩታ እንደዚህ መሆኗ የሚጠበቅ ነገር ነው። ካየችው አንጻር፣ ከተላኩላት ቪዲዮዎች አንጻር፣ ከኮሜንት አንጻር፣ ሰዎች ከሚያወሩት ነገር አንጻር ልክ ናት። ግን ደግሞ አብርሽን ሚላትን ነገር ካላመነች ማንን ልታምን ነው? ኮሜንት የሚሰጡትን ሰዎች ዝም ብሎ የሚያወሩትን ወይስ ቪዲዮ ላከችላትን ልጅ ሜቢ ፎቶሾፕ ነው ብሎ ያወራት ነው እንትና አብርሽ ፎቶሾፕ ነው ይሄ ነገር ፎቶሾፕ ነው ሪል ነገር አይደለም። ይሄ የሚታወቅ ነገር እኮ ነው። እያየሽ ነው። ፎቶሾፕ ነው የሚታወቅ ነገር ነው፣ ሪል አይደለም። እኔን እመኚኝ እኔ ጋር ነው እውነታው ያለው ሲላት ያን ነገር መቀበል ካልቻለች ሩታን ጋር ችግር አለ ብያምናለሁ። ይሄ ፋይል እንደ ሀሳብ ሜቢ ለፐብሊክ ቢደረግ ለኛ ፐብሊክ ቢደረግና ብናየው ፎቶሾፕ ነው አይደለም የሚለውን ብናየው አሪፍ ነው ብዬ አስባለሁ። ያው ፎቶሾፕ እና ፎቶሾፕ ያልሆኑ ቪዲዮዎች ፎቶችን መለየት ይችላሉ በቀላሉ ቀላል ነገር ስለሆነ ማለት ነው። እና ቢላክ ወይ ነው ብናያቸው አሪፍ ነው ብዬ አስባለሁ። እስቲ በቀጣይ ደግሞ ምን ይፈጠር ይሁን የሚለውን አብረን የምናየው ነው። ቢስማሙ አለ ቢሆኑ አሁንም ሁሌ የምመኘው ነገር ስለሆነ ያን ነው።